ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ይሄ የፋንቱ ቀጣይ ክፍል ነው ማለት ነው። እንግዲህ ፋንቱ እያለቀሰችና እንትን እያለች ነው። ልጇን እንግዲህ በስልክ አገናኝታለች ሶሊያና። እንግዲህ ልጇን በስልክ ስላገኘች እያለቀሰችና እየለመነችው ነው። እናቴ ልጄ እባክህ ናልኝ አንዴ ብቻ ልይህ እያለች እንግዲህ እንትን እያለችው ነው። እንግዲህ ናሆምም በጣም እንትን እያለ እየተጨናነቀ እያለቀሰ ነው ማለት ነው። እንግዲህ እሷም ስልኩን ዘግተዋለች። እንግዲህ ሶሊም ለምንድነው ፋንቱ ስልኩን የዘጋሽው? ልጅሽ እኮ አንቺን ማግኘት ይፈልጋል ምናምን ትላታለች ማለት ነው። እንግዲህ እዚህ ላይ እሱም እየፈለጋት ነው፣ እሷም እየፈለገችው ነው በመሀል የተገናኙት ማለት ነው። እንግዲህ እኔ የማላውቀው ሌላ ችግር አለ ወይ? ለምንድነው የማታወሪው? ልሽን ማውራት አለብሽ ትላታለች ማለት ነው ሶሊ። እናትም እንግዲህ ፋንቱም አዎ አለ የማታውቂው ነገር እያለች በጣም እያለቀሰች እና እየተጨናነቀች ነው ማለት እና እንግዲህ በቃ እዚህ ላይ ይብቃ። ልጄን እንግዲህ ማግኘቴን ሌላ ሰው ማወቅ የለበትም። በተለይ ባንዱራና አዜብ ማወቅ የለባቸውም። ምን ማድረግ እንዳለብኝም አላውቅም እያለች እያለቀሰች ነው ማለት ነው። እንግዲህ ሶሊም እንግዲህ ምንድነው ባንዱራና እናቴ እንዲያገኙ እንዲሰሙያ እና እንዲያውቁ ያልፈለግሽው ምክንያቱ ምንድነው? ትልቅ ሚስጥር እንደደበቅሽኝ እየገባኝ ነው ያለው ነገር እና ምንድነው ንገሪኝ ምናምን ትላታለች ማለት ነው። እንግዲህ እሷም እንግዲህ ስለ እሱ ደህንነት ብቻ መስማቷ በቂ እንደሆነ ምንም ነገር መጨነቅ ባል እንደማትፈልግ ትነግራታለች ማለት ነው። ሶሊም ደግሞ ይሄንን ነገር ካልነገርሽኝ ምን ነገር ሳደብኝ በግልጽ ካልነገርሽኝ እኔ አልፈልግም ንገሪ ሁሉን ነገር ትላታለች ማለት ነው። እንግዲህ በዚህም አዜብ ካሁን በፊት ስለ ልጇ የሆነ እንትን እንዳለ ሚስጥር እንዳለ በልጇም እንደምታስፈራራት ስለ ልጇም በልጇም እንደምትጎዳት በልጇም እንደምትመጣባት እንዳስፈራራቻት እንግዲህ ከአሁን በኋላ በሶሊና በእነሱ መሀል ከገባች ልጇን እንደምታሳጣት ልጇን እንደምትጎዳባት ምናምን ታስፈራራታለች ማለት ነው። እንግዲህ ፋንቱም እያለቀሰ እግሯ ላይ ወድቃ በቃ ልጄን ብቻ ተውሽልኝ፣ እኔ የምትይኝ ነገር ሁሉ አደርጋለሁ፣ እኔ ካሁን በኋላ አላስከፋሽም፣ አንድ ልጄ በአንድ ልጅ አትጨክኝ እያለች እያለቀሰች ልጇን እንድትተውላት ትነግራታለች ማለት ነው። እንግዲህ ይህን ሁሉ ነገር ለሶሊ ትነግራታለች። ሶሊም እንግዲህ ባለችበት ሆና ትደነግጣለች። እንግዲህ ባንዱራም ፋንቱም ከነ ባንዱራ ጋር ያለሽ ሚስጥር ምንድን ነው በማለት ፋንቱን ትጠይቃታለች ማለት ነው። እንግዲህ ሶሊም የበፊቱ ነገርም እንኳን የበፊቱ ስህተቷ እንደሚቆጫት እና ከአሁን በኋላ ሌላ የተቀየረ ሰው ትክክል የሆነ ሰው እንደሆነች ትነግራታለች ማለት ነው። እንግዲህ ፋንቱም እስካሁን ድረስ ያወሩትን የተመካከሩትን ነገር ለማንም እንደማታወራባት ቃል ታስገባታለች ማለት ነው። ሶሊም እንግዲህ ሚስጥረኛዋ ስለሆነ ለፋንቱ እሺ አታስጨንቂኝ እባክሽ እየለመንኩ ትላታለች ማለት ነው። ፋንቱም እንግዲህ በአንድ ልጇ ቁማር እንደተጫወተችና ሶሊን አጥብቃ እየተለማመነቻት ነው። እባክሽ ጨንቆኛል፣ እኔ በአንድ ልጄ ቁማር ተጫወትኩ፣ አንድ ልጄን ሸጥኩት እያለ በመጸጸት ሌላ ችግር ነው እያወራች ያለችው። እንግዲህ ብቻዋን እንድትተዋት የለመነቻትን ብቻ እንድታደርግላት እና ምንም አይነት ምስጢር እንደማታወጣ ትነግራታለች ማለት ነው። እንግዲህ ሶሊም እናቴን እኔ እንድፈራቸው እያደረግሽ ነው ትልና እንትን ትላታለች ማለት ነው። እንግዲህ ፋንቱም ይህን ሁሉ ነገር ማንም ሰው ማወቅ የለበትም አደራ ብላ አደራ ትሰጣታለች ማለት ነው። እንግዲህ በዚህ መሀል ሶሊ ተነስታ ፈርታለች። አሁን ደግሞ ሌላ ፍራቻ መጥቶባታል ማለት ነው።
በዚህ መሀል እንግዲህ ተነስታ ሶሊ መሄድ ትጀምራለች። ፋንቱም እንግዲህ አልጋ ፍራሿ ላይ ወድቃ መኝታ ክላሷ ላይ እንግዲህ ማልቀስ መጨነቅ ምናምን ትጀምራለች ማለት ነው። እውነት ለመናገር ፋንቱ ሌላ ጭንቀት ውስጥ ገብታለች። እንግዲህ ሶሊም ሳላ ላይ ሄዳ ቁጭ ብላ ቆይ እነዚህ ልጆች ምንድነው እያደረጉ ያሉት? ምንድነው? እውነት ለመናገር እናትና ልጅ ሶሊና ባንዱራ አዜብና ባንዱራ ብዙ ስህተት እየሰሩ ነው ያሉት። ሰውን ከሰው እያጣሉ ምን እያሉ ብዙ ነገር በቃ ቁማር እየተጫወቱ ነው ያሉት እና ይህን ነገር ደግሞ አልታወቀባቸውም ነበር። አሁን ግን ሶሊ መጠርጠር ጀምራለች። ምንድነው እናትና ልጅ የያዙት ነገር? እነሱስ ለምንድነው እንዲሰሙ ያልተፈለገው ነገር? የፋንቱን ለምንድነው ፋንቱ እነሱን የፈራያቸው ምናምን እያለች መጨነቅ በቃ አብዝታ መጨነቅ ትጀምራለች ማለት ነው። እንግዲህ ፋንቱ በልጇ እንግዲህ ትልቅ በደል እየደረሰባት ነው። ትልቅ ማስፈራሪያ በልጅ ማስፈራራት ደግሞ በጣም ከባድ ነው። እንግዲህ በዚህ መሀል ባንዱራ መታ ወደ ሳሎን ትመጣና እህቴ እንዴት ነሽ ምናምን ትላታለች ማለት ነው። እሷም እንግዲህ ሀይ ባንዱራ ሀይ ትላታለች። ባንዱራም እንግዲህ የተረበሸች እንደምትመስልና ምንድን ነው የሆንሽው ምናምን ስጠይቅ ብላ ስጠይቃት ምንም ደህና ነኝ ምናምን ብላ ትመልስላታለች ማለት ነው። እንግዲህ የተፈጠረው ነገር አእምሮዋን እየረበሸው እንደሆነና ሰላም እንድትነሳት እሷም ለባንዱራ ትነግራታለች ማለት ነው። እንግዲህ አናግርሻት ወይ ትላታለች። እሷም ደግሞ ምን ላናግራት እችላለሁ? እውነት ነው ትላታለች ማለት ነው። እንግዲህ ብዙ ሚስጥር አውርታት ከሆነ ስለ ሚስጥር ምናምን ልታውጣጣት ነው የሞከረችው። እንግዲህ ተይ ስለዚህ ነገር አናውራ ትላታለች ማለት ነው። ባንዱራንም እንግዲህ ባንዱራም ለነገሩ ተይው እኔም ሌላ ሚስጥር ላውራሽ ነው የመጣሁት ስለሌላ ተግባር ነው የመጣሁት ምናምን ትላታለች። በዚህ መሀል እንግዲህ ምነው ችግር ነው ወይ ችግር አለ ወይ ምናምን ስትላት ሶሊም ደግሞ ችግር አለ ምናምን ብላ ስትጠይቃት ባንዱራም ኧረ የምን ችግር ነው ውዷ እህቴ ብላ በመገልመጥ ታያታለች ማለት ነው። እንግዲህ በዚህ መሀል ሰሞኑን ሁላቸውም ተረብሸው በሷ ምክንያት በሶሊ ምክንያት ተረብሸው አዝነው እንደነበረ ትነግራትና ወጥተውም ዘና ማለት እንዳለባቸው ትነግራታለች ማለት ነው። እንግዲህ ሶሊም ብስል ልጅ ናትና ትጠረጥርና ማለት ምናምን ብላ ከኔ ጋር ማለት ፈልገሽ ነው አንቺ ጋር ነው እኔና አንቺ ዘና የምንለው ምናምን ብላ በመገረም ጠይቃታለች ማለት ነው። እንግዲህ ባንዱራም እና ካንቺ ጋር ውጪ ሌላ እህት አለኝ ወይ? አንቺ ነሽ እኮ እህቴ፣ እንዲሁም ለናታንም እደውልለታለሁኝ በዛውም ከቤት መውጫ ይሆንሻል ምናምን ብላ ሌላ ድራማ እየጀመረ ነው። እንግዲህ ሶሊም ደግሞ ጥሩ ሙድ እንዳልሆነች እና በዚህ ሙድ ላይ ሆና መዝናናትም ምንም እንደማያስደስታት ጭንቀት እንዳለባት ትነግራታለች ማለት ነው። እንግዲህ ሶሊም እንደምትረዳትና ብዙ አስቸጋሪ ጊዜያቶችን እንዳሳለፈ እንደምታውቅላትና እንደምታዝንላት ትነግራታለች። እንግዲህ እድሜ ልኳን በሀዘን መቀጠል እንደሌለባት ህይወትም ይቀጥላል እያለ እንግዲህ ሌላ ሚስጥር ተሰርቶባታል ማለት ነው። ሶሊ እንግዲህ እዚህ ላይ አሁን ካልነቃች በጣም ችግር ውስጥ ነው የምትገባው፣ ግን የነቃች ትመስላለች። እናም የልጇን አባት ሶሊም በቅርቡ እንዳጣችና ህይወቷ እንደተበላሸ ትነግራታለች ማለት ነው። እና ይሄስ ሀዘን አይደለም ወይ? ሀዘን እኮ ነው፣ ይሄም የልጅን አባት ማጣትም ሀዘን ነው ትላታለች ማለት ነው። እንግዲህ ሶሊም ምንም ባታረጊም ባንዱራ ሶሊን ምንም ባታደርጊም እኛ ጋር ወጥተሽ ቁጭ በይ፣ ምንም ነገር አታደርጊም ምናምን ትላታለች ማለት ነው። እንግዲህ የሚሄዱበት ቦታ ክለብ ነው። ጭራሽ ክለብ ነው ወይ ልውሰድሽ እያልሽኝ ያለሽው? ክለብ ቦታማ እኔ አልሄድም ትላታለች ማለት ነው። እሷም ደግሞ ለእኔ ለአንዱ እህት ስትይ እንኳን ይሄን ሌላስ ብታረጊ ምን ችግር አለው? እኔን እህትሽን ተከትለሽ ማተሽ አታምኚኝም እንዴ ምናምን እያለኝ እንግዲህ ሌላ ለእሷ የተጨነቀችና እያሰበች መስላ
ሌላ ነገር ነው እያደረገች ያለችው ማለት ነው። እንግዲህ እዚህ ላይ ሶሊ ህይወቷን ልታበላሽባት ነው እንጂ ሌላ ነገር አሲራላት ነው እንጂ ለሷ አዝናላት ለሷ አስባላት አይደለም። እንግዲህ ሶሊም ለምን ካልጠፋ ነገር ክለብ እንደመረጠች ሌላ ቦታ ሄዶ መዝናናት እንደሚቻል ትጠይቃታለች ማለት ነው። እንግዲህ ባንዶራም እንግዲህ ሰው እንትን እንደ ሰርፕራይዝ እንደምታደርግና ለሰው ልደት ልታከብር እንደሆነ ትነግራታለች ማለት ነው። እንግዲህ እና የት ልምረጥ ቦታ ምናምን ስትላት ባንዶራ እኔ ምናምን ብላል እንትን ስትል ቅሬታዋን ስታቀርብ እሷ ባንዶራም ቦታውን አመቻችታ እንደጨረሰች እና ሁሉን ነገር አዘጋጅታ እንደጨረሰች ይሄ ነገር መቅረት እንደሌለበት ምናምን ቀድማ ታሳስባታለች ማለት ነው። እዚህ ላይ እንግዲህ ሶሊ ደስተኛ አይደለም። ሶሊም እንግዲህ በመከፋትና በመገረም ታያታለች ማለት ነው። እንግዲህ ስሞትልሽ እህቴ ውድ እህቴ አንቺ ብቻ ነው ያለሽኝና እባክሽን ውድ እህቴ እሺ ብቻ በይኝ። አንቺ እምቢ ብለሽኝ ከቀረሽ በጣም ነው የሚደብረኝ ትላታለች ማለት ነው። እንግዲህ ሶሊም እርግጠኛ ነሽ ግን ምንም ነገር አላሰብሽም ምናምን ትላታለች ማለት ነው። እዚህ ላይ እንግዲህ እንደነቃችባት ያስታውቃል እውነት ለመናገር እንግዲህ ባንዶራም እንግዲህ ውድ እህቴ እኔ ምን ላንቺ ላስብ እችላለሁ እኔ እኮ እህትሽ ነኝ ነው እንደ ድሮ ትጎዳኛለሽ ብዬ ፈራሽኝ ነው አሁንም እኔ አልጎዳሽም አንቺን ትላታለች ማለት ነው። እንግዲህ በዚህ መሀል ሶሊም እንዴ ከአሁን በፊት ጎድተሽኝ ታውቂያለሽ ወይ? እኔ እኮ አላውቅም እንደምትጎጂኝ ምናምን ብላ ታያታለች ማለት ነው። እንግዲህ ሳታስበው ነው ያመለጣት። እንግዲህ ሶሊ ባንዶራም ከአንቺ አንዳንድ ነገር ተነስቼ ነው ይሄንን ነገር ያደረኩት ትላታለች ማለት ነው። እንግዲህ ሶሊም እንግዲህ ባለፈው እናታችን ከናታን ጋር ግንኙነት አለሽ ወይ? እንግዲህ ናታን ልደት ነው የሚከበረው ከናታን ጋር ነው ሰርፕራይዝ እናድርገው ምትላት እናቷ ካሁን በፊት ከናታን ጋር ሶሊን ፍቅረኛ ናችሁ ወይ ስትላት ስለነበረ ለማጣበስ እየሞከርሽ እንደሆነ ብዬ ፈርቼ ነው ትላታለች ማለት ነው። እንግዲህ ባንዶራም በፍጹም ይሄን ነገር እንደማታደርግና ያለ ፍላጎቷ እንደዚህ እንደማታደርግ ትነግራታለች ማለት ነው። ቆንጆ ጊዜ እንደሚያሳልፉና በጊዜ ወደ ቤት እንደሚመጡ ትነግራታለች ቃል ትገባላታለች ማለት ነው። እንግዲህ ሶሊ እዚህ ላይ ብዙ የሚያስነቃ ነገር አለ። የባንዶራ መንቃት ግን አልቻለችም። ዝም ብላ እንዲህ ብታረጊኝስ ከማለት አንዴ ከተጎዳ አንድ ሰው ያን ነገር መተው ነው የነበረበት። እንግዲህ ምንም የመጽናናት ሙድ እንዳለላትና ሶሊ ምንም እዛ ቦታ መሄድ እንደማትፈልግ ትነግራታለች ማለት ነው። እንግዲህ ሶሊም ባንዶራም ሁሉን ነገር ብዙ ነገር እንዳረገቻትና ተሎ ይቅርታ እንዳረገችላት ትነግራታለች ማለት ነው። ሶሊ ግን ምንም ይቅርታ ብላ ነገር ቂም እንደያዘች ምናምን ነገር በቃ ሌላስ ምክንያት ምናምን ትፈልጋለች ማለት ነው። እንግዲህ ላንቺ ብዬ ነው ፈታ ብለን ወተን ፈታን ብለን እያልኩሽ ያለሁት በቃ ተይው አንቺ እንጂ እኔ እንጂ አንቺ ለኔ ፍቅር የለሽም ምናምን ብላ ታኮርፋታለች ማለት ነው። እንግዲህ ሶሊም እሺ በቃ ታኮርፊ ምናምን ስትላት እሷን በደስታ እሺ ካልሽኝ ምናምን ትላለች። ከዛ ሶሊም እንግዲህ እሺ አልሽኝ ብላ ባንዶራም አቅፋ ትስማታለች ማለት ነው። እንግዲህ በዚህ መሀል ከባድ ችግር ውስጥ እየገባኝ ነው ሶሊ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ ውዶቼ። እንግዲህ ቀጣዩን ደግሞ እለቅላችኋለሁ።